ጄኔራሉ ከጫካ በመጡ ሰዎች ተጠልፎ እንደዚህ ሊያደርገን ነውና ብላችሁ ጄኔራሉን ገምግሙት ተብሎ ግን መልእክት አይነገርም። አንድ የዞን አመራር ነው ከሚል አካል ችግር ካለብህ አለብህ ወይ አስተካክል። እንደመጣውኝ እኮ እዚህ ምዕራብ ጎጃም ላይ እንደመጣው 4 አመራሮች ማለት ነው የወረዳም የዞንም እንኳን አንተ መጣ እውነት መስሎን በመረጃ እያገዝን ነበር። ስለኛ እንዳትናገር አንተም ወደዚህ ሐሳብ ከቀየር ከኛም ሐሳብ ቀይረን መንግስትን እንከሳለን እናገለግላለን ለህዝብ እንታመናለን አሉኝ። ቃል ገባል። እነዚያ ሰዎች አሁን በመልካም ሁኔታ እየሄዱ ነው። እንደምታዩት ጽንፈኛ በየቦታው በግሩፕ እየመጣ ነው። ድሽቃውን ብሬኑን ይዞ አመራር እየመጣ ነው። ምዕራብ ጎጃም ለምን አይመጣም? አመራሩ እነማን ጋር እንደሚደዋወል ያውቀዋል። እስክንድርን እንደ ሻንጣ አንጠልጥሎ ይዞ ሄዶ ጎጃምን አስበጥብጦ ደቡብ ወሎና ሸዋ አስቀምጦ ሸዋ አንድ እንዳይሆን የሰራ ክፉ ሌላም አንድ ዶክተር አለ፣ ሌላም ሰው አለ ያደረገ ከነ አኪላ ጋር ከነ አኪላ የሚባሉ ዋና አማራ ከነ ዘራ ያዕቆብ ጋር በመሆን ሌሎችም ልጆች አሉ እነ ጥቁሬ ልበለው ዝም ብዬ ዋና ስሙን አልጠራውም። ከነሱ ጋር በመሆን ከህዝብ የተሰበሰበ ገንዘብ በአየር መንገድ በሚሰራ ሰው ስልኩ በሚታወቅ ትግሬ በኩል ለአማራ ፋኖ ተብሎ ይላካል። ከዛ በኋላ እዛ ሄዶ ባንኩ ታገደ ይባላል። $8,000 $4,000 $20,000 ከአማራ የተሰበሰበ ገንዘብ በናኪላ በኩል አየር ላይ እየቀረ ሽባ አድርገው አደንዝዘው የአማራን ትግል የበተኑ ናቸው። መከላከያን አምኖ እንዳይመጣም እኮ ይዞ መከላከያን አምኖ የሚመጣው መቼ ነው? መከላከያ የሆነ ነገር ሲሆን ነገ እንደሚነሳ እየተነገረ ነው። ቀሪ ዘመድ ግን እዚሁ ነው። እዚሁ ያለ አመራር ነው። ዛሬም የሚነገረው ፕሮፓጋንዳ ትሰማላችሁ። በተሳስ ወጥቶ የሚሄድ ነው መከላከያ ወይ ከዛ በኋላ የት ትገባላችሁ ነው የሚባለው። መከላከያማ እስከ መቼ መከላከያ ጥገኛ ሆነን እንኖራለን? እኛ ይህን ጽንፈኛ ተደራጅተን እኛ መታገል ካልቻለን መከላከያማ ወይሄዳል። ሁልጊዜ ሌባ ነው እንዴ ተከትሎ በሀገር ችግር የሆነ ችግር ከመጣ መከላከያ እዚህ ይኖራል? ይሄዳል እኮ አቅም ግን አለው። ከዚህም ይሁን ከዚያም መስራት ይችላል። በዚህ አምናለሁ። የውስጥ አርበኛ ነኝ ብለህ በመረጃ በተለያየ ነገር የሚደገፈው ይቁም። እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው የምልህ። በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ አይቼዋለሁ። እናንተ የቀኝ የውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን የሚባል አለ። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አለው። ለዚያ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራበኝ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ እኔ አልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገደላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይህ ሰውዬ ይጠየቅ እየተባለ ነው፣ አልተጠየቀም። ታዲያ እንደ ዞን አመራር የወረዳ አመራር የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው የኔ ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ እየለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። ቋሪት ወረዳ ጨጎዴ ሀና ቤተክርስቲያን ውስጥ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንዴ ያስኳቸው? ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካን አለ የዞን አመራር አለ መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል እናውለው ነው። ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? እንዲሁ ለእነዚህ ሰዎች መረጃ መሆን ያስፈልጋሉ። እንዲህ አይነት አማራ የለም። ጸረ አማራ ወያኔ ህዝቡ እንዲማረር ፋኖኑ እንዲያደረገኝ እንዲል መከላከያዎቹ እንትን በሏቸው አይነኳቸው እንዲህ ማዶ ለማዶ እየተያዩ ሲጋራም ሊለዋወጡ ይችላሉ። ለዚህ ነው በቀደምለት መከላከያዎቹ እዛ ለቅሶ ላይ ህዝቡ አብዶ ያችን የመሰለች ሴት ከሞተች በኋላ ከተገደለች በኋላ ሲመጣ
እዛ መተው እንትን ሲሉ ለቀስተኛው የመከላከያውን ክላሽ ቀምቶ ሁለቱን እዛው ደፍቷቸው ክላሹን ይዞ ጫካ የገባው ማለት ነው። ምን አባታችሁ ልትሰሩ ትመጣላችሁ እያያችሁ ብሏቸው ማለት ነው። ጡት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባለው። ስለዚህ የብአዴን ፋኖች እነጸዳሉ እነማ ተንጎማለው ነው የሚሮሩት። ህዝቡን ዘርፈው ህዝቡን አስለቅሰው ነጋዴውን ዘርፈው ገፈው ሰውን እርቃኑን አስቀርተውት አማራ ወየው ምን ቀን ተፈጠርኩ የደርግ ጥይት ይሻለኝ ነበር ወያኔ ምን አደረገችኝ ማሪኝ ወያኔ የነ አያሌው መንበር የነ ፓስተር ምስጋናው አንዱዓለም የነ ዶክተር ደረጀ የነ አበበ በለው ኃይል አማራን በእንደዚህ አይነቱ ሁኔታ ሰቅዞ ይቶታል። ይሄ ጊዜው ደርሷል። ጊዜው ሲደርስ እግዚአብሔር ስራውን ይሰራል። የንጹሃን አምላክ የምስኪኖች አምላክ ስራውን ይሰራል። እነዚህ የገደሉት የደፈሩት ምን ያደርጋሉ? በቃ ሚሽናቸውን ሲጨርሱ እጃቸውን ስጡ ይባላሉ። እጃቸውን እንደዚህ አድርገው አምጥተው ይሰጣሉ። ለማ ብልጽግና አበባ ሰጥቶ ሰንጋ አርዶ ጠጅ ጥሎ ጠላ ጥሎ ይቀበላቸዋል። ከዛስ መልሶ ደግሞ ይልካቸዋል። ይሄ ነው ያለው እውነት። ይሄ ነው